ዛሬ ወደ እናንተ ልናደርሳችሁ ካሰብናቸው መሰናዶቻችን መካከል አንደኛው ደግሞ በጣም አስገራሚ ነው። ምን ሆነ መሰላችሁ? አንዲት እህት ከሁለት ዓመታት በላይ የጠፋ ወንድሟን ለማግኘት ስትል ወደ ባዩሽ ኮልፌ በጎ አድራጎት ማህበር ትደውልና እባካችሁ ወንድሜን አፋልጉኝ፣ በፌስቡክም ለጥፉልኝ፣ ይሄውና ፎቶ፣ ይሄውና ስልክ ቁጥሬ ብላ ትልክላቸዋለች። በመጨረሻ ግን ፍጹም ባልተጠበቀ መንገድ ይሆናል ተብሎ በማይታሰብ ሁኔታ ከባድ ማጭበርበር ደርሶባታል። ይህንን ታሪክ እናንተ ተማሩበት ዘንድ ነው የምናቀርብላችሁና እኔ በግሌ በጣም ስለተገረምኩ እስከዛሬ ከሰማችሁ የማጭበርበር መንገዶች ውስጥ ለየት ብሎ ስላገኘሁት ነው የምነግራችሁና ታሪኩ ምንድነው የሚለውን ከስር መሰረቱ እናወጋችኋለን። የእውቁ አርቲስት፣ ገጣሚ፣ ደራሲ፣ ተዋናይ ተባባሪ ፕሮፌሰር ተስፋዬ ገሰሰ ባለቤት ከዚህ ዓለም በሞት መለየታቸው ተሰምቷል። ታዲያ ህይወታቸው ከማለፉ በፊት የተናዘዙት ኑዛዜ፣ የተናገሩት ንግግር ብዙዎችን ያስገረመ ሆኗል። ምን ተፈጠረ? ምን አጋጠማቸው? የተናገሩትና ያስተላለፉት ኑዛዜስ ምን ይመስል ነበር የሚለውንም ወደ እናንተ እናደርሳችኋለን። ሌላው ወደ እናንተ የምናደርሰው መሰናዷችን ኮሜዲያን እሸቱ መለሰን የተመለከተ ነው። እሸቱ መለሰ ከባድ ተቃውሞ ገጥሞታል። በዚህ ሰዓት በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። አስቆርፎናል። ምንድነው የተፈጠረው የሚለውን እናነሳለን። እንደምን አላችሁልን የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ያቀርባል። ዛሬም በዚህ ሰዓት አነጋጋሪ የተባሉትን ጉዳዮች መረጥ አድርገን ይዘናል። ጌታቸው በላይ የመሰናዱ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ የማደርግ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። ከማስታወቂያው በኋላም ፕሮግራማችን ይቀጥላል። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲ። በመግቢያችን ላይ እንደነገርኳችሁ ዛሬ ከምናቀርብላችሁ መሰናዶቻችን መካከል አንደኛው በጣም ለየት ያለ ታሪክ ያለውና እስከዛሬ ድረስ ከሰማናቸው የማጭበርበር መንገዶች ወጣ ያለ እንደሆነ ጠቁሚያችሁ ነበር። ምን ተፈጠረ መሰላችሁ? አንዲት እህት ወደ ባዩሽ ኮልፌ በጎ አድራጎት ማህበር ትደውላለች። እችት ጽዮን ተብላ ትጠራለች። እንግዲህ እንደምታውቁት ባዩሽ ኮልፌ የበጎ አድራጎት ማህበር በጣም በርካታ የበጎ ስራዎችን ይሰራል። ከዚህ በተጨማሪ በፌስቡክ ገጻቸው ደግሞ እንዴት የተጠፋፉ ሰዎችን ረጅም ጊዜ ከቤተሰቦቻቸው ጋር ያልተገናኙ ሰዎችን በዚሁ በማህበራዊ ሚዲያ ላይ በማፋለግና በማገናኘትም ጭምር ጥሩ ስራዎችን እየሰራ የሚገኝ ድርጅት ነውና ታዲያ በዚህ መንገድ እንዲያገናኙት ነበርም የፈለገችው። ወዲያው የወንድሟን ፎቶግራፍ የሷን ደግሞ ስልክ ቁጥር ሰዎች እንዲጠቁሟት በማሰብ ትልክላቸዋለች ማለት ነው። እነሱም ይህ ወንድማችን ሚኒሊክ ብርሃኑ ተብሎ ይጠራል፣ በአዳማ ከተማ ነው ተወልዶ ያደገው፣ ከ2 ዓመታት በፊት በድንገት ከቤት ወጣና ጠፋ፣ እስካሁን ድረስ ከቤተሰብ ጋር አልተገናኘም፣ እናት አባቱ እያለቀሱ ነው የሚገኘውና እባካችሁ ያያችሁት የተመለከታችሁት የምታውቁት ካላችሁ በዚህ በተቀመጠው ስልክ እየደወላችሁ ለቤተሰቦቹ ጠቁሙ፣ አንተም ወንድማቸው ደግሞ ድንገት ይህንን ካየኸው ካለህበት ቦታ ወጥተህ ቤተሰቦች ጋር ተገናኝ የሚል ጥሩ የሚባል መልእክት ነበር ያስተላለፉት። ከዚያ ከተደወሉ ስልኮች መካከል አንደኛው ትንሽ አስደንጋጭ ነበር። ወንድሟን ወደምትፈልገው ጽዮን አንድ ሰው ይደውልና ሄሎ ጤና ይስጥልኝ እኔ ኮማንደር ነኝ በማለት ያናግራታል። እሺ ምን ልታዘዝ ወንድሜ ብላ ትመልሳለች። ትክክለኛ እህቱ ነሽ? እስካሁን ድረስ ግን የት ነበራችሁ? ወንድምሽ እኮ በጥይት ጭንቅላቱን ተመቶ አፋር ክልል የወታደሮች ካምፕ ላይ ነው የሚገኘው
በማለት አስደንጋጭ የተባለ መልእክት ይልካል። እሷም በጣም ትደነግጣለች። ታዲያ ከጠየቃት ጥያቄ መካከል ብታዩ ታውቂዋለሽ ወንድምሽን ብሏት ነበርና አዎ ወንድሜን እንዴት አላውቀውም ባየው በደንብ አውቀዋለሁ ብላ ትነግረዋለች። ከዛ የሆነ ፎቶ ይልክላታል። የተላከው ፎቶ ምን መሰላችሁ? ወንድሟ የሆነ ክሊኒክ ላይ ታሞ ተመቶ በጣም ከፍተኛ ጉዳት እንደደረሰበት የሚያሳይ ከዛ እዚያ አፍንጫው ላይ ኦክሲጅን ተሰክቶ ምናምን ይሄ የሕክምና ተቋማት ላይ የሚደረጉ ትሪትመንቶች አሉ አይደለ? እሱን ድባብ ቁልጭ አድርጎ የሚያሳይ ፎቶግራፍ ነውና እንዲያው በትክክል ወንድሜ ነው ብላ በጣም ማልቀስ ጀመረች፣ መጨነቅ ጀመረች። ታዲያ የጤንነት ሁኔታ ምን ይመስላል ብላ ጠየቀችው። እንግዲህ ህይወቱ ተርፏል ብሎ ይነግራታል። እንግዲህ እኔ የምፈልገው ህይወቱ መትረፉን ነው፣ ስለዚህ ባክን ምን ላድርግ ብላ ትነግረዋለች። እንግዲህ ወንድምሽን የምትፈልጊ ከሆነ እኔ አንድ ነገር እተባበርሻለሁ። ሾፌር ፈልግና ወደ አዲስ አበባ ጥቁር አንበሳ እንዲመጣ አደርጋለሁ። አንቺም ዝግጁ ሆነሽ ጠብቂ። ከዛ ደግሞ የሾፌሩን ስልክ ልላክልሽ ብሎ አንድ ስልክ ቁጥር ይልክላታል ማለት ነው። ከዛ እንግዲህ እህታችን ለዛ ሾፌር ትደውላለች። ምንድነው ማደርገው ብላ ትጠይቀዋለች። እሱንም አሁን ማድረግ ያለብሽ ነገር በመጀመሪያ ለነዳጅ 8000 ብር መክፈል አለብሽ ብሎ ይጠይቃታል። ከዛ እሷም ብሩን ትልካለች። ትንሽ ቆይቶ ደግሞ ሌላ አስፈላጊ ነገር እንዳለ ይጠቁማታል። ይሄው ምንድነው አፍንጫው ላይ የተሰካ ኦክሲጅን ስላለ ይህ ኦክሲጅን ደግሞ ከተነቀለ ህይወቱ አዲስ አበባ ድረስ መድረስ ስለማይችል ኦክሲጅኑ መነቀል የለበትም። ለዚህ ደግሞ ማስያዣ ያስፈልጋል። የሚመለስ ስለሆነ ገንዘቡ ተመላሽ ነው፣ ግን እስከዚያ ድረስ የሚመጣበትን ማስያዣ ያስፈልጋል። ለዚህ ደግሞ 23500 ብር ያስፈልጋል በማለት ይጠይቃታል። እሷም የወንድሟ ነገር ሆነባትና እኔ ግድ የለም ዋናው ነገር ወንድሜ በህይወት መትረፉ ነው፣ ህክምናውን እንዲከታተል አደርጋለሁ፣ እንደምንም ብለ አዲስ አበባ ድረስ እንድታመጣልኝ ነው እንፈልገው ብላ ገንዘቡን ትልካለች ማለት ነው። እንግዲህ ቀድማ 8000 ብር ልካለች። በኋላ ደግሞ 23500 ብር። እንግዲህ ጉዞ ተጀመረ ተባለች። ጉዞ ጀምረናል። በየመሃሉ ትደውላለች። የት ናችሁ? እንዲህ አይነት ቦታ ነን። ወንድሜ በምን አይነት ሁኔታ ላይ ነው የሚገኘው? አንተስ አልተቸገርክም ወይ? በጣም ተጨነቀች እህቱ። ከዛ በየመሃሉ ታለቅሳለች። እንዴት ሆኖ ይሆን? ቤተሰብ በጣም ይጨነቃል። ከዛ ደግሞ እሱን ለማግኘት ድምጹን ለመስማት አይኑን ለማየት የነበራት ጉጉት በጣም ከፍ አለ። ረጅም ጊዜ ተጠፋፍተውም ስለቆዩ ማለት ነውና በእንደዚህ አይነት ጭንቀት ውስጥ ሆና እንደውም የሆነ ሰዓት ላይ ስትደውለት የት ነው ያለው ስትለው አሁንማ መታራ ደርሻለሁ፣ በቃ መዘጋጀት አለብሽ ወንድምሽን ለመቀበል ምናምን ይላታል። እሷም መልካም ብላ ዝግጅቷን አጠናቃ ወደ ምሽት አካባቢ ትደውላለች። ስትደውል ስልኩ ዝግ ነው። ሹፌሩ ቀድሞ የደወለላት ኮማንደር ነኝ ያላትም ሰው ጋር ትደውላለች። እሱም ጥሪ አይቀበልም ስልኩ። ከዛ ትንሽ ቆይታ ማሰብ ስትጀምር በእርግጠኝነት እንደሸወዷት ታስባለች ማለት ነው። ይኸውላችሁ የተላከላት ፎቶ በኤአይ ወይም በአርቲፊሻል ኢንተለጀንስ በኩል የተዘጋጀ እንጂ ትክክለኛ የወንድሟ ፎቶግራፍ አይደለም። እነሱም ወንድሟን አያውቁትም፣ አውቀው ነው ማለት ነው እስካሁን ድረስ ሲሸውዷት የቆዩት። ከዛ በኋላ እየተሯሯጠች ወደ ፖሊስ ጣቢያ ታመራለች። ፖሊስ ስትጠይቅ በእርግጠኝነት ተበልተሻል፣ አጭበርብረውሻል፣ እንዲህ አይነት ማጭበርበሮች በጣም በከፍተኛ ሁኔታ እየበዙ ነው እና አሁን ቶሎ ብለሽ ማመልከት አለብሽ ብሎ ለማመልከት ሄደች ማለት ነውና በጣም የሚያስገርም ለየት ያለ የማጭበርበር ስልት ነው የተጠቀሙባት ይችን እህታችንን። በባዩሽ ኮልፌ በጎ አድራጎት ማህበር ገጽ ላይ ያገኘሁት ጽሁፍ እንዲህ ይላል። በሰው ህይወት የሚጫወቱ እንደዚህ አይነት አረመኔዎችን ህጉ እንዴት ይሆን የሚቀጣቸው? ከመስረቃቸው የሚሄዱበት የወንጀል ርቀት በጣም ከባድ ነው። አስቡት እስኪ በውሸት በተቀነባበረ ፎቶ ቤተሰቦቹ እንዲሁ ሲመለከቱ ሌላ የሚጎዳው እናት፣ አባት፣ ቤተሰብ እንዳለ እኮ ማሰብ ነበረባቸው። እንዴትስ ነው የሚያስችላቸው? እባካችሁ ሌሎቻችሁም ተጠንቀቁ። እህት ጽዮን ደግሞ ከኔ ተማሩ፣ ከወንጀሎች ራሳችሁን ጠብቁ በማለት መልእክቷን አስተላልፋለች በማለት ነው በዚሁ በፌስቡክ ገጹ ላይ ያስቀምጠልን ባዩሽ ኮልፌ። እኛም እንግዲህ ከዚህ ታሪክ እናንተ ውድ ተመልካቾቻችን እንድትማሩ ነው የምንፈልገው። እንግዲህ ከቅርብ ጊዜያት ወዲህ በጣም በርካታ ሰዎች እንዲህ አይነት ነገር ሲያጋጥማቸው እባካችሁ ዘመዴን፣ ወዳጄን፣ ልጄን ምናምን አፋልጉኝ በማለት በእንደዚህ አይነት መንገድ እንዲለጠፍ ያደርጋሉ። ፎቶአቸውን ያስለጥፋሉ፣ ስልክ ቁጥራቸውን ያስለጥፋሉ፣ ሰዎች እንዲጠቁመው በማሰብ ማለት ነው። በጣም ብዙ የሚያግዟቸው ሰዎች የእነሱን ችግር ተረድተው የጠፉባቸውን ሰዎች ለማገናኘት የሚጥሩ መልካም ሰዎች እንዳሉ ሁሉ ልክ እንደዚህ ደግሞ አጭበርባሪዎች አሉ። አንዳንዶቹ አግተናቸዋል፣ ከኔ ጋር ነው ያሉት፣ በአካውንቴ ገንዘብ አስገቡ በማለት እነሱ ጋር ያልሆኑት የማያውቋቸውን ሰዎች በእንደዚህ አይነት መንገድ ለማጭበርበር ይሞክራሉ። ደግሞ እንዲህ አይነት አዲስ የሆነ የማጭበርበር ስልት መጥቷል። ስለዚህ
በአርቲፊሻል ኢንተለጀንስ እየተቀነባበረ ፎቶአቸው በእንዲህ አይነት መንገድ የሚወጡትን ሰዎች በጣም ማስተዋል ያስፈልጋል። ካስፈለገ ደግሞ ወደ ኤአይ ወደ ራሱ ገብታችሁ ብትጠይቁ ይሄ በኤአይ የተሰራ ነው ወይስ ትክክለኛ ፎቶ ነው ብላችሁ ብትጠይቁት እሱ የሰራው ከሆነ ይህ ኤአይ ነው ብሎ ይነግራችኋል። ያልሰራው ከሆነ አረን ያልሰራውትም ብሎ ነው የሚነግራችሁ። ስለዚህ ማጣራት አስቀድሞ ማወቅ መጠንቀቅ ያስፈልጋልና ሁላችንም ከዚህ ነገር መማር አለብን ብለን አስበና ያጋራናችሁ ተከታዮቹ መረጃዎች ይቀጥላሉ። የእውቁ አርቲስት ተባባሪ ፕሮፌሰር ተስፋዬ ገሰሰ ባለቤት ከዚህ ዓለም በሞት መለየታቸውን ቀደም ሲል በመግቢያችን ላይ ነግሬያችኋለሁ። ህይወታቸው እንዴት አለፈ፣ ህይወታቸው ከማለፉ በፊት ደግሞ የተናገሩት ኑዛዜ ምን ይመስል ነበር የሚለውን እናነሳለን። እንግዲህ ተባባሪ ፕሮፌሰር ተስፋዬ ገሰሰ ኢትዮጵያ ውስጥ ከነበሩ በጣም ከሚታወቁ ከሚወደዱ ድንቅ የኪነ ጥበብ ተሰጥኦ ካላቸውና በኪነ ጥበብ ውስጥ ትልቅ የሆነ አበርክቶ ካበረከቱ ኢትዮጵያውያን መካከል አንደኛው ነበር። እንግዲህ አንተ እያልኩ የምጠራው አርቲስት አንቱ ስለማይባል ነው። ይህንን ትረዱኛላችሁ ብዬ አስባለሁ። ታዲያ ያላችሁ ተባባሪ ፕሮፌሰር ተስፋዬ ገሰሰም ገጣሚ ነበር፣ ደራሲ ነበር፣ አርቲስት ነበር፣ ተዋናይም ጭምር ነበር። በተለይ በቅርብ ጊዜያት ከሰራቸው ስራዎች መካከል በገመና ድራማ ውስጥ በድንቅ የትወና ብቃቱም ጭምር አስተውለነው ነበር። ከዚህ ባለፈ ሼፉና ሌሎች ድንቅ የሚባሉ አማርኛ ፊልሞችም ላይ ትወና ስልቱንም ጭምር እንመለከተው ነበርና ብዙዎቻችን በዚህ እናውቀዋለን። ደግሞ ሌላው በቲያትር ስራዎቹ ከልጅነቱ ከወጣትነት ጊዜ ጀምሮ የሚታወቅባቸው ስራዎቹ እንደሆኑ ነው የሚነገረው። እንዳልኳችሁ ገጣሚም ጭምር ነው። በርካታ ግጥሞችን ለተመልካቾች አቅርቧል። መድረክ ላይ ነግሷል። ሌላው ደግሞ የቴሌቪዥን ፕሮግራም አዘጋጅና አቅራቢም ጭምር ነበር በአንድ ወቅት። እንዲህ አይነት ትልልቅ የሚባሉ ስራዎችን ሰርቷል። ተወዳጅ አርቲስት ነበር ማለት ነው። ታዲያ ከ5 ዓመታት በፊት በተወለደ በ84 ዓመቱ ከዚህ ዓለም ድካም አርፎ ነበረ። ተስፋዬ ገሰሰ ህይወቱ ካለፈ በኋላ አቢሲኒያ ባንክ በስሙ የባንክ ቅርንጫፍ ከፍቶለታል። አያት አካባቢ ላይ የሚገኝ ቅርንጫፉ ላይ ተባባሪ ፕሮፌሰር ተስፋዬ ገሰሰ ቅርንጫፍ በማለት ከፍቶለት መታሰቢያ አድርጎታል። ከዚህ በተጨማሪ የተባባሪ ፕሮፌሰር ተስፋዬ ገሰሰ የመታሰቢያ ፋውንዴሽን በሚል ደግሞ የተቋቋመ ሌላ ድርጅትም አለ። እንግዲህ የፕሮፌሰሩን ስራዎች የሚዘክር ለልጅ ልጆች የሚደርስ ለህፃናት የነበረውን የኪነ ጥበብ ተሳትፎ የሚያስረዳና በዚያ መንገድ እንዲያልፉ የሚያደርግና ድሉን መስጠት የሚችል ስራ ነው ተብሎም እየተነገረ ነበረ። እንዲህ አይነት የመታሰቢያ ስራዎች ተሰርተዋል በፕሮፌሰሩ ስም ማለት ነው። ታዲያ ባለቤቱ ወይዘሮ መንበረ ግርማ ተብለው ይጠራሉ። በጣም ለበርካታ ዓመታት የህይወት አጋሩ በመሆን ከጎኑ በመቆም በኪነ ጥበብ ስራዎቹ በመደገፍ የሚስትነት ድርሻቸውንም ጭምር በመወጣት ድንቅ የሚባል አበርክቶ ያደረጉለት ተወዳጅ ባለቤቱ እንደነበሩ ነው መረጃዎች የሚጠቁሙት። ከ37 ዓመታት በላይ አብረው በትዳር ቆይተዋል። አርቲስቱ ህይወቱ ካለፈ በኋላ ደግሞ ለብቻቸው በብዙ መንገድ ውስጥ ቆይተው ነበር። ወይዘሮ መንበረ ለ75 ዓመታት በዚህ ምድር ላይ ኖረዋል። በዛሬው ዕለት ደግሞ ግንቦት 30 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። እስከዛሬ ድረስ ህመም ነበረባቸው። የህመማቸው እየበረታ መጣና በህክምና ሲረዱ ህክምና ክትትል ሲደረግላቸው ቆየ። ነገር ግን መትረፍ አልቻሉም። እንዲህ አልፈዋል ማለት ነው። ታዲያ ግን አንድ ነጥብ አለ። ህይወታቸው ከማለፉ በፊት አንድ ኑዛዜ ተናግረዋል። እኔ ህይወቴ ባለፈ ጊዜ ከተወዳጁ ባለቤቴ ጎን ቅበሩኝ በማለት ነው የተናገሩት ተብሏል። እንግዲህ እሳቸውን ኑዛዜ በመጠበቅም ከባለቤታቸው ጎን ለመቅበር በነገው ዕለት ፕሮግራም ተይዟል። 4 ኪሎ በሚገኘው ቅድስት ሥላሴ ካቴድራል ነገ ሰኔ 1 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በዚያ በቤተ ክርስቲያን ውስጥ የተለያዩ ፕሮግራሞች ከተደረጉ በኋላ ስርዓተ ቀብራቸው ይፈጸማል ነው የተባለው ከመረጃዎቹ እንዳገኘ ነው። እንግዲህ በቀብር ስነ ስርዓታቸው ላይ ወዳጆቻቸው፣ ዘመዶቻቸው፣ ልጆቻቸው እንዲሁም ደግሞ ሌሎች የእውቁ አርቲስት የተስፋዬ ገሰሰ ባልደረቦች፣ ጓደኞች ይገኛሉ ተብሎ ነው የሚጠበቀው። ለቤተሰብ በሙሉ መጽናናትን ይስጥልን። ለነሱ ለተወዳጆቹ ሰዎች ደግሞ ነፍሳቸውን ይማርልን ለማለት እንፈልጋለን። ወደ ተከታዩ መረጃ እንለፍ። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ2 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር
ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲ። ተወዳጁ ኮሜዲያን እሸቱ መለሰ ሰሞኑን ከባድ ተቃውሞ እንደገጠመው በመግቢያችን ላይ ጠቆም አድርገናቸዋል። ለምንድነው ተቃውሞ የገጠመው እንመለከታለን። ከዚያ በፊት ግን አንድ ፕሮግራም ወደ ተመልካቾች አቀርቦ ነበር በዶንኪ ቲዩብ አማካኝነት ማለት ነው። እንግዲህ እሸቱ በተለያዩ ገዳማት ላይ የተለያዩ ፕሮግራሞችን እንደሚያዘጋጅ እንደሚያቀርብ ይታወቃል። በዋልድባ ገዳም ውስጥ ደግሞ የገቢ ማሰባሰቢያና የእርዳታ ፕሮግራም የሚመስል አንድ ዝግጅት አዘጋጅቶ ነበር። እዚህ ዝግጅት ላይ የተመለከትናቸው በጣም በርካታ ነገሮች አሉ። ከዚህ ቀደም ቪዲዮ ተሰርቶ ወደ ተመልካቾች በቀረበ ጊዜ በጣም በርካታ ትችቶችን ሲያስተናግድ ነበር። እማይ ከነበሩበት ትችቶች መካከል አንዱ በፕሮግራሙ ላይ የተጠቀማቸው መነኮሳት ናቸው ብሎ ያቀርባቸው እናቶች፣ ወጣቶች፣ ጉስቁልና የቀመሱ የማይመስሉ ከተማ ውስጥ የሚኖሩ የሚመስሉ ሰዎች ነበሩና እንዲህ አይነት መነኮሳት አሉ ወይ? ለምንድነው እንዲህ አይነት እናቶችን ወይም እንዲህ አይነት ሰዎችን መጠቀም የፈለገው? እነዚህስ የእውነት የገዳማውያን እናቶችን የሚወክሉ ናቸው ወይ? ነገሩ ትወና አልመሰለም ወይ የሚሉ የተለያዩ ጥያቄዎች ሲነሱበት ነበር። እንደዚህና ሌሎች በጣም በርካታ ጥያቄዎች ሲነሱ ሰነባበቱ። ከፍተኛ ተቃውሞም ጭምር ነበር ሲደርስበት የነበረው። በመጨረሻ ግን አባቶች በእግረኛው ሚዲያ በኩል መጡና ስለ ጉዳዩ ማብራራት ጀመሩ። እነዚህ አባቶች በዋልድባ ገዳም ውስጥ የሚኖሩ መነኮሳት ናቸው። አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው? ለቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ለምን በገዳሙ ያልተፈተሸ ስርዓተ ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያን ገዳማዊ ህይወትን መሰረት ያደረገ ነው የሚለው በደንብ የተፈተሸ አልመሰለኝም እና በእግረኛው ሚዲያ ላይ ታዲያ ብቅ በማለት ስለ ቪዲዮ እያንዳንዱን ነገር ትክክል አይደለም ብለው ያሰቧቸው ነገሮች ሲናገሩ ተሰምቷል። የዋልድባ መነኮሳት በእግረኛው ሚዲያ ላይ ቀርበው በእሸቱ መለሰና በዶንኪ ቲዩብ ድርጊት ማዘናቸውን ነው የገለጹት። ባህታውያኑ እንደሚሉት ከሆነም እሸቱ መለሰ ሰሞኑን የዋልድባ ገዳማትን በተመለከተ የሰራው ዘጋቢ ፊልም በጥናትና በስርዓት ተዘጋጅቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም በማለት ነው የተናገሩት። ከዚህ ውጭ ግን በጠቆሙት መሰረት እናቶችን እያሯሯጡ ያን ያክል ካራክተር ማሳየት ተገቢም አይደለም፣ ገዳማዊ ስብዕናንም አይገልጽም ብለውታል። እማይ መልእክቱ የተላለፈበት መንገድ ሁላችንንም አስከፍቶናል ነው ያሉት እነዚህ አባቶች። የቦታውን ህግና ስርዓት የጣሰ ነው በማለትም ኮንነዋል። በቪዲዮ ላይ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት ነው በማለት ነው የተናገሩት። እነሱ ሲያስረዱም ዋልድባ የወንዶች ገዳም ብቻ መሆኑንና በገዳሙ ህግ መሰረትም የሴት ገዳም የሚባል ነገር አለመኖሩንና ፈጽሞም እንደማይፈቀድ አብራርተዋል። ገዳሙ የራሱ የሆነ ጥብቅ ህግ አለው ብለዋል። ከውጭ የሚመጡ መነኮሳትን ቀርቶ ጳጳሳትም ቢሆኑ ዝም ብለው ገብተው መቀደስና ስጋው ደሙን መቀበል የማይችሉበት ቦታ ላይ ይህ የተሰራው ድራማ መሰል ስራም የገዳማውያኑን ችግር አጉልቶ ገቢ ለማሰባሰብ የሚቀሰቀስ እንጂ ትክክል አይደለም። ከዚያም ይልቅ ፊልሙ ዓለማዊ እይታን ያነገበ ነውም በማለት ነው ሐሳባቸውን ያስቀመጡት እነዚህ መነኮሳት። እንግዲህ እንዳልኳችሁ ቀደም ሲል በዶንኪ ቲዩብ በኩል በቀረበው ፕሮግራም ላይ የሴቶች ገዳም እየተባለ የቀረበበት ሂደት ነበርና እነዚህ አባቶች አጥብቀው የኮነኑት አጥብቀው የተናገሩት ነገር በፍጹም የሴቶች ገዳም የሚባል ነገር የለም ዋልድባ ውስጥ የወንዶች ገዳም እንጂ። ይህ የቀረበበት መንገድ ልክ አይደለም። ከሁሉም በላይ ቀደም እንዳልኳችሁ ዓለማዊ ነገር የበዛበት ነውና ትክክል አይደለም የሚል ሐሳባቸውን አቀርበዋል። እንግዲህ ፕሮግራሙን እናንተ አይታችሁታል ወይ? አሁን የተሰማው የአባቶች ንግግርስ እንዴት አያችሁት? እንዴት ተመለከታችሁት? ሁሉንም ሐሳባችሁን በኮሜንት ላይ ልታጋሩን ትችላላችሁ።
እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ደግሞ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞም ላይክ አድርጉት። ቪዲዮን ለወዳጅ ዘመዶቻችሁ ለምትወዳቸው ሁሉ ይጠቅማቸዋል ብላችሁ ለምታስቡትም ሼር ማድረግም ትችላላችሁ። ደግሞ በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ግን ሰላም ሁኑልን።